ጤና ይስጥልን እንደምን ዋላችሁ የኩለ ቀን ስፖርት ዜናዎች ወደ እናንተ ይደርሳሉ ወደ ዜናዎች ከማለፋችን በፊት የስፖርት ዘገባ አጋራችንን አንበሳ ባንክ መልእክት ተከታትለን እንመለስ ይቅርታ ወንድሜ እንጀራ ጭማሪ እሺ ጨምራለሁ በየአይነት ምን እንደማስብ ታውቃላችሁ ቶሎ ያለኝን ገንዘብ ቆጥቤ ቦታዬን ማስፋፋት ምግቦቼ ላይ መጠበብ ያልተቀመሱ ያልተለመዱ አሰራሮችን መሞከር ማን ይሰራው የታለ የኔ ብቻ የሆነ የምለይበትን ጣዕም መፍጠር ገና ሲቀምሱት ያንን ልዩ ጣዕም ፍለጋ የሚመጡበትን ሬስቶራንት መክፈት በፈጠርኩት ልዩ ጣዕም መታወቅ እንጀምረው አንበሳ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን ወደ ዜናዎቹ አልፋለሁ በ21ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስን የገጠመው ኢትዮጵያ መድን 3-2 አሸንፏል በሐዋሳ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ ብሩክ ሙሉጌታ ሁለት ግቦችን አስገኝቷል ብሩክ በላቸው ደግሞ ሌላኛውን ግብ አስመዝግቧል መድን በድሉ ታግዞ ነጥቡን 23 በማድረስ ከወራጅ ቀጠና ወጥቷል አንድ ቀሪ ጨዋታ ያለው ቅዱስ ጊዮርጊስ በአንጻሩ 24 ነጥብ ላይ ይገኛል የሲቢኢ የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲከናወኑ ነገሌ አርሲ የሊጉ መሪነት ለመረከብ ከኢትዮጵያ ቡና ጋር ይጫወታል ምሽት 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም በሚጀምረው ጨዋታ ነገሌ አርሲ ከጨዋታው 1 ነጥብ ካገኘ የሊጉ መሪ መሆን ይችላል ቡናማዎቹ ድል ካገኙ ደረጃቸውን እስከ 9ኛ ድረስ የሚያሳድጉበት እድል አላቸው በሐዋሳ ዩኒቨርሲቲ ስቴዲየም በሚደረግ ሌላ ጨዋታ አዳማ ከተማ ከሸገር ከተማ ቀን 9 ሰዓት ላይ ይገናኛሉ በ31 ነጥብ 5ኛ ደረጃ ላይ የሚገኘው አዳማ ከተማ ጨዋታውን ካሸነፈ 4ኛ ደረጃን ከፋሲል ከነማ የሚረከብ ሲሆን በውድድር ዘመኑ 22 ነጥብ ለሰበሰቡት ሸገር ከተማዎችም ጨዋታው ከወራጅ ቀጠናው ለመራቅ ወሳኝ ነው በአዳማ ሳይንስና ቴክኖሎጂ ስቴዲየም ሁለት ጨዋታዎች ሲከናወኑ 9 ሰዓት ላይ ድሬዳዋ ከተማ ከወላይታ ዲቻ 12 ሰዓት ላይ ደግሞ መቻል ከመቀሌ ሰባ እንደርታ ይጫወታሉ የኢትዮጵያ ሴቶች ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች ትላንት ተጀምረዋል ዛሬ ባህር ዳር ከነማ ከኢትዮ ኤሌክትሪክ ያደረጉት ጨዋታ 4 ሰዓት ላይ ተከናውኖ ነበር ባህር ዳር ከነማ በመጀመሪያው ጨዋታ አጋማሽ ምንም ግብ ሳይቆጠርበት ከረፍት መልስ 47ኛው ደቂቃ ላይ አንድ ግብ ተቆጥሮበታል የባህር ዳር ከነማ የተሸነፈበትን ግብ ደግሞ ለኤሌክትሪክ ያስገኘችው የቀድሞ የባህር ዳር ከነማ ተጫዋች ሊዲያ ጌትነት ናት ሊዲያ ተቀይራ ገብታ ነው ግብ ያስቆጠረችው ኤሌክትሪክ ዛሬ ማሸነፉን ተከትሎም ነጥቡን 40 በማድረስ መሪነቱን አጠናክሮ ቀጥሏል ባህር ዳር ከነማ ሁለተኛው ዙር የኢትዮጵያ ፕሪሚየር ሊግ ከተጀመረ ጀምሮ ያደረጋቸው ሁለት ጨዋታዎችን በሽንፈት አጠናቋል ትላንት በተከናወኑ ሌሎች ጨዋታዎች ልደታ ክፍለ ከተማ የርጋ ጨፌ ቡናን ገጥሞ 2-2 አሸንፏል ሜሮን አበበና ትግስት ወልዴ ሁለት ግቦችን ለልደታ ክፍለ ከተማ አስገኝቷል ይርጋ ጨፌ የተሸነፈባትን ብቸኛ አንድ ግብ ደግሞ የሽመቤት ካሳውናት ያስቆጠረችው አርባ ምንጭ ከተማ ከቦሌ ክፍለ ከተማ ጋር ጨዋታውን አድርጎ 2-2 ተሸንፏል ዳሳሽ ሰው አገኝና መሌን ጋይም ለቦሌ ክፍለ ከተማ ሁለት ግቦችን ያስቆጠሩ ተጫዋቾች ናቸው ዛሬ ሊጉ ሲቀጥል 9 ሰዓት ላይ አዲስ አበባ ከተማ ከድሬዳዋ ከተማ ይጫወታሉ ሀገርን የሚወክሉ የእግር ኳስ ተጫዋቾችን ለማፍራት በመርሳ ከተማ የታዳጊዎች ፕሮጀክት ተቋቁሟል ወልዲያን ጨምሮ በ5 የተለያዩ ክለቦች የተጫወተው ዳንኤል ዝናቡ ፕሮጀክቱን አቋቁሞ እያሰለጠነ ይገኛል ኪዳነ ማርያም ብርሃኔ ዝርዝር አለው እግር ኳስ መጫወትን በመርሳ ከተማ ጀምሯል በሰፈር የተጀመረ የኳስ ህይወቱን በሂደት ኢትዮጵያ ፕሪሚየር ሊግ ላይ አሳይቶታል ለወልዲያ ከተማ ወሎ ኮምቦልቻ ደሴ ከተማና ወልዋሎ አዲግራትም ተጫውቷል በተለይም እንዳሁኑ ሳይሆን ወልዲያ ወደ አንደኛ ሊግም ይሁን ወደ ፕሪሚየር ሊግ ሲያድግ በቡድኑ ውስጥ የተጫዋቹ አበርክቶ ከፍተኛ ነበር በዚህም ከክለቡ ባለታሪክ ተጫዋቾች መካከል አንዱ መሆን ችሏል ዳንኤል ዝናቡ በሀገራችን ከ5 ላላነሱ ክለቦች የተጫወተው ዳንኤል ዛሬ ላይ ከተጫዋችነት ወደ አሰልጣኝነት ፊቱን አዙሯል በሀገራችን እግር ኳስ እድገት ላይ የራሱን አሻራ ለማስቀመጥ
በመምረጥም በትውልድ ቀዬው መርሳ ከተማ ለታዳጊዎች ስልጠና እየሰጠም ይገኛል። ወደ አሰልጣኝነቱ የመጣሁት እግር ኳሳችን ላይ ያለውን ችግር እኛ በኖርንበት መንገድ እግር ኳሱ እንዳይቀጥል በተሻለ ነገር ከታች ጀምሮ ለውጥ የሚመጣበትን ነገር ለመፍጠር አካባቢያችንንም ለማገዝ ያለውን ነገር ለማስተካከል ነው። እንግዲህ እኔ ወደዚህ እንደ ግብ ይዤ የመጣሁት። አሰልጣኙ ለ20 ታዳጊዎችም አሁን ላይ ስልጠናዎችን እየሰጠ መሆኑን ነው የነገረን። ወደ 20 ልጆችን ይዣለሁኝ። እድሜያቸው ከ8 ዓመት ጀምሮ እስከ 12 ዓመት ያሉ ልጆችን ባንድ እያሰራው ነው። አሁን ዳንኤል ዝናቡ እየሰጠ በሚገኘው ስልጠናም ልጆቹ ላይ በጎ ነገር እያየ መሆኑን ያነሳል። ልጆቹ ጋር አብዛኛው የሚሰጣቸው ትሬኒንግ ከኳስ ጋር በተገናኘ ነው። ያው ስኪላቸውን ማሳደግ ነው። ወደ እኔ ሲመጡ አቆመው ማቀበል የማይችሉ ልጆች፣ ቀና ብለው መንዳት የማይችሉ ልጆች አሁን እነዚህን ቴክኒኮች አዳብረዋል በዚህ አጭር ጊዜ ውስጥ ማለት ነው። ታዲያ ይህ ሁሉ የታዳጊዎች ስልጠና በአሰልጣኙ ሲሰጥ ለአሰልጣኙ ክትትልና ድጋፍ በማን ይደረግለት ይሆን? ቀጣይ ጥያቄያችን ነበር። በሚመጡ ስልጠናዎች ላይ እገዛ እያደረጉልኝ ነው። ወልዲያ ዩኒቨርሲቲም እንደዚሁ ስልጠናዎችን እየሰጠኝ የሚገኝበት ሁኔታ አለ። በዞኑ አማካኝነት እንደ ተግዳሮት የሚያስቸግረው ስልጠናው እግር ኳስ ነው። በይበልጥ ከሁሉም በላይ ከትጥቆች ከምናምን በላይ የኳስ ማቴሪያል አላቂ ነው። በየጊዜው እየፈተነኝ ያለው እሱ ነው። ታዳጊ ስፖርተኞችን በግሉ ፕሮጀክት ቀርጾ ከባለሀብቶችም ከተለያዩ አጋር አካላቶችን በመነጋገር የቻለውን ያክል ያለውን እውቀት ለልጆች ስልጠናና ክህሎት እየፈጠረ ነው ያለው። እንደ ከተማው ያለው ሁኔታ አስቸጋሪ ስለሆነ ከበጀት አኳያ የቻልነውን የኳስ ድጋፍ አድርገንለታል። በቀጣይ የወጣቱን አሰልጣኝ ጥረት ለመደገፍም እንደሚሰሩ ነው አቶ ጌታሁን የገለጹት። ስለዚህ በጀት ቢያንስ የኳሶችና የኮኖች ከተለያዩ ኃላፊዎች ጋር በመነጋገር እሱን ለማድረግ ጥረት እናደርጋለን ብዬ አስባለሁ። ያም ሆኖ ወጣቱ አሰልጣኝ ዳንኤል ዝናቡ ነገ ሀገርን የሚወክሉ ተጫዋቾችን ለማግኘት በዓላማ መስራቱን እንደሚቀጥል ነው ከአሚኮ ጋር በነበረው የስልክ ቆይታ የተናገረው። አካባቢውን አስጠርቶ አገር ሊያስጠራ የሚችል ስፖርተኛ የመፍጠር ሀሳብ ነው ያለኝ። ሁለተኛ አሁን እንደ አቅጣጫ 2029 ላይ አፍሪካ ዋንጫ ለማዘጋጀት እንደ ሀገር ታስቧል። በእሱም ጉዳይ ላይ ልጆቹ ምቹ ሁኔታውን እንዲጠቀሙበትና ትልቅ አስተዋጽኦ የማድረግ ሀሳብ ነው ያለኝ።